ብስቁልቁል ብለው መተው ወዳውን የሚወልዱ ሰዎች አሉ። እና ይሄ አላህ በቃ አላ አይደል ያላህ ትእዛዝ ነው፣ ያላህ ፍቃድ ነው የሚሆነው፣ ያላህ ያለው ነው የሚሆነው አልኩኝ ማለት ነው። እና ሁሉም ነገር ያላህ ፍቃድ ነው የሚሆነው እንጂ እኛ እንዳልነው አይደለም። አረብ ሀገር ስለሄዳችሁ ስላልሄዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ከች ብያለሁኝ። እንግዲህ ከትናንት ወደ በለቀኩት ቪዲዮ ብዙ አስተያየቶችን አይቻለሁኝ። ያዘናችሁልኝም አይዞሽ በርቺ ብቻ እኔ እንጃ ከራሴ በላይ እናንተ አስባችሁልኝ ምን አስበሽ ነው ውለጅ እያላችሁኝ ስታበረታቱኝ ነበረ። አመሰግናለሁ ውዶቼ። ግማሾቻችሁ ደግሞ ቀልድ የመሰላችኋል። ለነገሩ እኔ የግማሹን ህይወቴን ለእናንተ ነው የማካፍላችሁ። ለምንድን ነው ለእናንተ ሳወራ የሆነ ነገር የሚቀለኝ ነገር አለ፣ ቅልል ነው የሚለኝ ማለት ነው። በቃ አንድ አልቅሽ ነው የሚወጣልኝ፣ ሁለት ለእናንተ ስነግራችሁ ነው የሚቀለኝ። ስለዚህ ያንን ነው እየነገርኳችሁ ያለሁት። ከአንደኛችን እንማራለን። ከእኔ ስህተት እናንተ ትማራላችሁ፣ ከእናንተ እኔ እማራለሁ። ተያይዘን አብረን እንለወጣለን። ሁለተኛ ደግሞ ዩቱብሽን ጠንክሪ ስሪ፣ እዚሁ ሀገርሽ ላይ በርቺ ትሉኛላችሁ። ኢንሻአላህ ያው እኔ ሲሆን እማራለሁኝ። ሁለተኛ ፓስፖርቱን ካወጣሁት ቆየሁኝ፣ እሄዳለሁ ብዬ ነበር ፓስፖርቱን ያወጣሁት። አባይቦች ለመሄድ ሀሳቡ ባይኖረኝ ፓስፖርት አላወጣም ነበረ እና ዛሬ ነገ ደግሞ የተሸበቀ ቤተሰብም ሲቆጣኝ ምን አስበሽ ነው ሀዲያ በቃ እያሉኝ እንትን ሲሉኝ ተውኩት ማለት ነው። ይሄ ሁለተኛ ዓመት ሊይዝ ነው ኢትዮጵያ ከተቀመኩኝ። ነገር ግን ወፍ የለም ጠብ የሚል ነገር የለም። ደግሞ ልጅን ስታስቡት እኔ ልጅ ከመምጣቱ በፊት የያዝኩትን አርጌ በልቼ ልጨርስ ነው ማለት ነው። ከዛ ላይ ሲመጣ ባዶ ቤት ሲሆን ደግሞ ታስባላችሁ። ብቻ ነገ ጧት እናት ብሆን ምን እንዴት የሚለውን ደግሞ ታስባላችሁ። ሰው ስትሆን መቼም ማሰባችንን አናቆምም እና ያን ሳስብ መሄድን እመርጣለሁኝ። ለዛም ነው ሲወሲ የጀመርኩት ማለት ነው። ያው ሲወሲ የጀመርኩ ማለት አረብ ሀገር ልሄድ ነው ማለት ሳይሆን ሰርተፊኬቱን ለመያዝ ነው ማለት ነው። ሰይር ደግሞ አስከፍቶኝ ነው ምናምን አላልኩም፣ የራሴ ውሳኔ ነው። ምክንያቱም እኔ ሰውን ማስከፋት አልፈልግም። ሰይድም ቢሆን ያው አብሮ አደጌ የአገሬ ልጅ የአንድ ሰፈር ልጆች ነን። ስለዚህ እኔ ለሱ ክፉ መሆን የለብኝም፣ እሱ ለኔ ክፉ መሆን የለበትም። በሰላም ካልተግባባን ራሱ በሰላም መለያየት ነው ያለብን። በቃ የኔ ውሳኔ ይሄ ነው ማለት ነው። ምክንያቱም ነገ ጧት የምንገናኝ ሰዎች ነን፣ በካይሩም በምኑም በቃ በማንኛውም ነገር የምንገናኝ ስለሆን ማለት ነው። እና መበዳደል የለብንም ብዬ አስባለሁኝ። የኔ ሀሳብ እንደዛ ነው፣ የሱን ባላቅም ማለት ነው። ለዛ ነው እሱ ራሱ ቪዲዮ ሰርቶ እኔ ያላስከፋቱ ምናምን የሚለው ማለት ነው። ተናግሮኝ ሊሆን ይችላል፣ የከፋኝ ነገር ይኖራል ውስጤን። እኔ ደግሞ ቶሎ ነው የምናደደው፣ ቶሎ ነው የሚከፋኝ። ምክንያቱም ካሳለፍኩት አንጻር በቃ ቶሎ ነው የሚከፋኝ ማለት ነው። እና ነገሮች ሲደራረቡብኝ አልችልም እና በቃ አማራጭ ሳጣ ነው እንደዛ ያልኳችሁ ማለት ነው። ሆኖም ግን ኢንሻአላህ ሁሉም ደግሞ ቤተሰብ አለ፣ በመሀከላችን ቤተሰብ አለ። ቤተሰብ ደግሞ ጣልቃ ሲገባ ነገሮች ይስተካከላሉ። ያው ለምሳሌ ሰይድ እኔ ውጭ እንዲሄድ አይፈልግም። ውጭ እንዲሄድ የማይፈልገው በቃ አይመቸውም። በቃ 2 ዓመት ራሱ ሰርቼ ስመጣ ደስ ብሎት አይደለም ያገኘው፣ ተጎርቶ ብስቁልቁል ብሎ ምናምን ነው ያገኘው። ስለምንድን ነው የሷን ብር ባጠፋሳ የሷን ብር እንደዚህ ባረግሳ ብሎ ስለሚያስብ ማለት ነው። እና እኔ እንዲሄድ አረብ ሀገር አይፈልግም። ስለዚህ እኔ አረብ ሀገር መሄድ እፈልጋለሁኝ። በቃ ብቻዬን ወስኜ የራሴን ውሳኔ በቃ ወስኜ መወሰን አለብኝ ብዬ ስላሰብኩኝ ነው እንደዛ ያረኩ ሻንጣይ ምናምን የረተብኩት ማለት ነው። ምክንያቱም ሰይድ ማስከፋት አልፈለኩም፣ ግን መለወጥ እፈልጋለሁ። ስለ ነገ ያስባለሁ። ግን ልጅ ገና ወልዳለሁ ብዬ ቁጭ ብዬ እስከመቼ ድረስ ብዬ ማስባለሁ። የሆነ አይምሮዬ ይምታታብኛል ማለት ነው። አይምሮዬ ሲምታታብኝ የምወስነውን አላውቅም። ለዛም ወደ እናንተ መጣሁኝ። ወደ እናንተ የመጣሁት ደግሞ የተሻለ ሀሳብ ትሰጡኛላችሁ ብዬ ስለማስብ፣ ብዙዎቻችሁ ደግሞ ሀዲያ ተረጋጊ፣ ሶብር አድርጊ ያላችሁኝ እህቶች ያላችሁ ከልብ አመሰግናለሁ። አይዞሽ እናበረታታሻለን ያላችሁኝ ያላችሁ ከልብ ነው የማመሰግነው። ኢንሻአላህ ያው የህይወቴን ግማሹን ለእናንተ እያካፈልኳችሁ ነው ያለሁት። ከመጀመሪያውም በቃ አላደለ ብሎግ ብሰራ ምን ብል እንማማራለን። ህይወትን ቀለል አድርገን ማሰብ እንዳለብን ለእናንተ እንድትማሩበት ስለማስብ ነው።
ነገር ግን ደግሞ ትላልቆቹ ሰዎች እኮ አረብ ሀገር እየሄዱ እኔ በምን ምክንያት ነው እዚህ ቁጭ ብዬ ኩርትምትም ብዬ የምቀመጠው ብዬም አስባለሁኝ። ያንን ሳስብ በቃ ዝብርቅርቅ ያለ ስሜት ውስጥ እገባለሁኝ እና ለዛም ነው ትረዱኛላችሁ እንጂ ፕራንክ ምናምን አይምሰላችሁ ማለት ነው። ፕራንክ የሚሰራ ፊት የለኝም እኔ ራሱ ማለት ነው። ፊቴ ስቆጣ እቆጣለሁ፣ ስስቅ እስቃለሁ። በቃ ይሄ ኖርማል ነው፣ የሰው ተፈጥሮ ነው ማለት ነው። እና ማስመሰል ምናምን ራሱ አይመጣልኝም። ስናደድም እናገራለሁ፣ ግን ከሚያኮርፉ ሰዎች አይደለሁም። በጣም ከሚያኮርፉ ሰዎችም አይደለሁም። ከተጣላሁም እናገራለሁ፣ ግን እንደዚህ አኩርፎ ለብዙ ዓመት የሚቆዩ ሰዎች ምናምን ከነዛ ውስጥ አይደለሁም። ቶሎ እረሳለሁ ማለት ነው። እና ያው ኢንሻአላህ አላህ ያስተካክለው። ብዙዎቻችሁ በመውለድ ምክንያት ነው ወይ እኔ እንደዚህ አጋጥሞኝ እንደዚህ ሆኖላቸው እንደዚህ ብቻ ይሄ ልጅ ካላህ ነው። አላህ ሲሰጥ ይሰጣል። አረብ ሀገር ስለሄዳችሁ አረብ ሀገር ስለደከማችሁ አይደለም። የሆነች እህቴ አረብ ሀገር ሄዳ አታውቅም። እዚሁ ሀገሯ ነው የኖረችው። እንደዚህ የሚጎዳ ስራ ሰርታ አታውቅም። ግን እስካሁን ድረስ ልጅ አልወለደችም። የሚገርማችሁ ነገር እና ለካ አረብ ሀገር በመሄድ አይደለም በመጎዳት አይደለም። ከአረብ ሀገር ደግሞ ተጎድተው ብስቁልቁል ብለው መጥተው ወዲያውኑ የሚወልዱ ሰዎች አሉ። እና ይሄ አላህ በቃ አላ አይደል ያላህ ትእዛዝ ነው፣ ያላህ ፍቃድ ነው የሚሆነው፣ ያላህ ያለው ነው የሚሆነው አልኩኝ ማለት ነው። እና ሁሉም ነገር ያላህ ፍቃድ ነው የሚሆነው እንጂ እኛ እንዳልነው አይደለም። አረብ ሀገር ስለሄዳችሁ ስላልሄዳችሁም አይደለም። ግን አላህ ሰጭ ነው። በቃ ሲሰጣችሁ ይሰጣችኋል። እድሜያችሁ ስለገፋም አይደለም፣ እድሜያችሁ ልጅም ስለሆናችሁ አይደለም። እኔ ብዙ ታዘብኩኝና አላህዬ ሶብር ከሚያደርጉት ሰዎች አላህ አድርገኝ እያልኩ ዱዓ አድርጋለሁኝ ማለት ነው ብዙ ጊዜ። ያን የምልበት ከማየው አንጻር ማለት ነው። ከማየው አንጻር በምን እነዛ ሰዎች በምን ያማኛሉ? እኔ አረብ ሀገር ሂጄ ተጎድቼ ይሆን ወይ በጣም የጉልበት ስራ እየሰራሁ ከባድ ነገር እያነሳሁ ቁሜ ከመቆየት የተነሳ ጉዳት ደርሶብኝ ይሆን ወይ ምናምን ብዬ ለራሴ አስባለሁ። ነገር ግን አይደለም፣ አላህ ሲሰጥ ይሰጣል ማለት ነው። እና ኢንሻአላህ ዱዓ እያደረግንልሽ ነው፣ አይዞሽ ምናምን ትሉኛላችሁ። አመሰግናለሁኝ። አላህ ያክብርልኝ ስለምታበረታቱኝ። ኢንሻአላህ ሰይድ እና እኔ ደግሞ ያው መቼም ሴት እንዲህ ሲያረገን ታውቃላችሁ፣ ለመወሰን ወደኋላ አንልምና ያው በመካከላችን ቤተሰብ ስላለ ቤተሰብ ደግሞ ስልክ ደውያለሁኝ። ቤተሰብ ይመጣሉ፣ ከኔም ከሱም ይመጡና ያለውን ነገር እንወያይበታለን በደንብ ማለት ነው። ከዛም እንወስናለን ማለት ነው። ያው እኔ አረብ ሀገር የመሄዱን ፍላጎት ያለ እሱ ደግሞ ወይ ሁለታችን አብረን እንድንሄድ ነው የሚፈልገው ማለት ነው። ሁለታችን እንድንሄድ ነው፣ ካልሆነ እኔ እንዲሄድ አይፈልግም። እሱ ሄዶ እኔ እዚህ እንዲቀመጥ ነው የሚፈልገው። እኔ ግን ብቻዬን እንዴት ኢትዮጵያ እቀመጣለሁ? እሱ አረብ ሀገር ሄዶ እኔ ቤት ቁጭ ብዬ እንዴት? ጭራሽ አይዋጠኝም ማለት ነው። እና ያን ነገር አስባለሁኝ። ያን ነገር ደግሞ ቤተሰቦቻችን አሁን እርሻ ስለያዙ ነው ሰሞኑን መጥተው እናወራበታለን ማለት ነው። ከዛም ችግሩ ይፈታል ወይንስ ይቋጫል የሚለውን አብረን እናያለን ማለት ነው። ያው የምነግራችሁ በቃ አይደለ ሁሉም ሰው ደስተኛ እንዳላደለ በቃ ብዙ ነገር እንደሚያሳልፍ እንድትረዱ ስለምፈልግ ነው። የሳቀ ሰው ሁሉ ደስተኛ ነው ማለት አይደለም። ብዙ ነገር ውጣ ውረድ አለ፣ ብዙ ነገር አለ። ያን ነገር እኔ ግን መደበቅ አልወድም ማለት ነው። በቃ እህቶቼ ትማሩበታላችሁ ብዬ ስለማስብ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ አበረታቱኝ። እኔ አረብ ሀገር ተመልሰሽ መሄድ የለብሽም የምትሉ እህቶቼ እገዙኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ቪዲዮውን በማየት እኔ በቃ አይደል ተቀጥሬ ልክ ደሞዝ እንደማገኘው ልክ እንደዛ ማግኘት እችላለሁ ማለት ነው ካበረታታችሁኝ። ሌላው ቪዲዮ እንግዲህ የእርቅ እንደሚሆን ተስፋ አደርጋለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።